ሰላም ውድ ተማሪዎቻችን እንደምን አላችሁ? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርታችንን እንግዲህ ጀምረናል። ባለፉት ሁለት ሴሽኖቻችን እንግዲህ የመጀመሪያውን ዩኒት 1 ቲዮሪ ኦፍ ኮንሱመር ቢሄቪየር የሚለው ፓርት ላይ ኢንትሮዳክሽን አይተናል። ኦብጀክቲቫችንን ካስቀመጥን በኋላ ኢንትሮዲውስ አድርገን ቀጣይ ደግሞ ዩቲሊቲን አይተናል። ዩቲሊቲን ዲፋይን አድርገናል ማለት ነው። አዘምሽኖቹ እነማን ናቸው? ደግሞም በኢኮኖሚክስ ዩቲሊቲ እንዴት ሜዥር ይደረጋል? ሁለቱ አፕሮቾች እነማን ናቸው ብለን ካርዲናል እና ኦርዲናል ይባላሉ ብለን እንግዲህ በደንብ አጥንተን ነበረ። ቀጣይ ስንገናኝ እንግዲህ በሶስተኛ ሴሽናችን ምን እናያለን ብያችሁ ነበረ? ዚ ካርዲናል ዩቲሊቲ ቲዮሪን አብረን እናጠናለን ብያችሁ ነበር። እንግዲህ ቀጥታ ወደሱ እንገባለን። ከዛ በፊት እዚች ጋር ያለችው ሳይት እንደ ሁልጊዜው ልታስታውሱልኝ እፈልጋለሁ። lucybridgeacademy.com የሚለው ሳይት ላይ ስትገቡ ምን ታገኛላችሁ? ብሪፍ ኖቶች ታገኛላችሁ። ኩዌስችን ባንክ አለው፣ ጥያቄዎች መስራት ትችላላችሁ። ፐርሰናላይዝድ የሆነ ኤአይ አሲስታንት አለው። ይህንን ገራሚ ቱል ታዲያ ዩቲላይዝ ማድረግ የለባችሁም? አለባችሁ። ሰው እንግዲህ እሱን እንድታደርጉልኝ ጋብዛችኋለሁ። ፕላስ ቱ ዛት በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ በመሆን አብረን ፊድባክ እየሰጣችሁን ኤፊሽንት የሆነ የአካዴሚክ ይር ነው የሚኖረን ማለት ነው። ከኛ ጋር የኢኮኖሚክስ ጆርኒያችሁን ትቀጥላላችሁ። ካርዲናል ዩቲሊቲ ቲዮሪ ምን ይላል? ስለ ዩቲሊቲ፣ ስለ ሳቲስፋክሽን ምን ይላል የሚለው እንግዲህ በዛሬው ሴሽናችን ባጭሩ ለማየት ግን በደንብ ምንም ዩስፉል የሆኑ ነገሮች ሳንዘል ማለት ነው ኢንፈሳይዝ እያደረግን ዋና ኮንሴፕቶች ላይ ለማየት እንሞክራለን። ካርዲናል ዩቲሊቲ ቲዮሪ ፕሮፖዝ የሚያደርገው ምንድን ነው? consumer satisfaction can be measured in numerical terms using the unit called utils። እንግዲህ ባለፈው ተነጋግረናል። ካርዲናል ዩቲሊቲ ካርዲናል ነምበር በሆነ አብሶሉት በሆኑ ቁጥሮች ዩቲሊቲ መለካት ይችላል የሚል ቲዮሪ ነው። የሆነ ነገር ኮንሱም በማድረግ 50 ዩቲል ልታገኝ ትችላለህ፣ 100 ዩቲል ልታገኝ ትችላለህ። ከበላኸው ምግብ ለምሳሌ 200 ዩቲል ኦፍ ሳቲስፋክሽን ልታገኝ ትችላለህ ብሎ የሚያስቀምጥ ቲዮሪ ነው። ኮንሱመር ቢሄቪየር ላይ እንግዲህ ዩቲሊቲ ወሳኙ ወይም ደግሞ ሳቲስፋክሽን ወሳኙ ፓርት ነው ብለናል። ይሄን ሳቲስፋክሽን ሜዥር የምናደርግበት አንደኛው አፕሮች ካርዲናል ዩቲሊቲ አፕሮች ነው። ይሄ ደግሞ የሚለው ምንድነው? ልክ እንደ ቁመት፣ ልክ እንደ ክብደት፣ እንደ ሌሎች ፊዚካል ኳንቲቲስ በዩኒት ኦፍ ሜዥርመንት እንዳላቸው ሁሉ ዩቲሊቲም ዩቲልስ በሚባል ሜዥርመንት ዩኒት መለካት ይችላል ብሎ የሚያስተምር ቲዮሪ ነው። ዩቲሊቲ ኢዝ ትሪትድ ላይክ ሜዥረብል ፊዚካል ኳንቲቲስ። ኳሊቴቲቭ ነው ያለው ዩቲሊቲ እንግዲህ እዚህ ጋር ሜዥረብል ፊዚካል ኳንቲቲስ ሆኖ እናገኘዋለን። መለካት የሚችል ፊዚካል ኳንቲቲስ such as weight, temperature, enabling us comparison between different goods። እንግዲህ ዩቲሊቲ መለካቱ በካርዲናል በሆኑ ነምበሮች በአብሶሉት ቁጥሮች መለካቱ ከአንድ ጉድ ኤንድ ሰርቪስ ወደ አንደኛው ጉድ እንዴት ምን ያክል ሳቲስፋክሽን ዲፍረንስ እንዳለው ለመተንተን ይረዳናል። እንግዲህ ቡና መጠጣቴ ሻይ ከመጠጣቴ እንግዲህ በ50 እጥፍ 50 ዩቲልስ ያክል ብልጫ አለው ልትሉ ትችላላችሁ ማለት ነው በዚህ ቲዮሪ መሰረት። this theory allows consumers to compare utility of different combination of good። እንግዲህ በበንድልስ የቀረቡትን ኮምቢኔሽን ኦፍ ጉድስ ኮምፔር ለማድረግ ይረዳል። ለምሳሌ እዚህኛው ማርኬት ባስኬት ላይ ያሉት ኤ ቢ ሲ ዲ የሚባሉ ኮሞዲቲዎች አሉ። እዚህኛው ጋር ደግሞ ማርኬት ባስኬቶች በንድል ያሉት ጥቅሎቹ ኢኤፍ ጂ እና ዜድ የሚባሉ ኮሞዲቲዎች አሉ። ከዚህኛው ማርኬት ባስኬት ከምገዛ እና ከዚህኛው ማርኬት ባስኬት ከምገዛ እንግዲህ ተመሳሳይ ኢንካም ነው ያለኝ። ሁለቱም የሚያወጡት 100 ብር ሊሆን ይችላል። የትኛውን ልምረጥ የሚለው እንግዲህ አኮርዲንግ ቱ ዴር ዩቲሊቲ ሜዥር አድርጌ በዩቲልሳቸው ይሄኛው ልክ 100 ብር ነው ያለኝ 100 ዩቲልስ የሚሰጠኝ ከሆነ እና ይሄኛው ግን 100 ብር ፎጭ አድርጌ ገዝቼ 50 ዩቲልስ የሚሰጠኝ ከሆነ ዴፊኒትሊ ይሄኛውን እመርጣለሁ። ምክንያቱም እኔ ራሽናል ኮንሱመር ነኝ። ይህንን ነው ማለት ነው እንግዲህ የሚለን ኮምቢኔሽን ኦፍ ጉድስ ኤንድ ሰርቪስን ኮምፔር ለማድረግ ሜዥር ተደርገው ይቀመጥላቸዋል ለኮንሱመሮች። እንግዲህ እንዳልኳችሁ ባለፈውም ኮንሱመር ቢሄቪየርን ስናጠና የኮንሱመር ቢሄቪየር ቲዮሪ በራሱ አዘምሽኖች ያስቀምጣል። አስቱባት ኮንስትሬን እንዲያደርግልን ኢንቫይሮንመንታችንን ሪል ወርልድ ላይ ያለውን ሲናሪዮ ይሄ ኬዎሱን ጫጫታውን አስወግደን በደንብ ጥናታችንን ፎከስ አድርገን እንድናጠና አዚዩም እናደርጋለን። ከዛ በዛ አሰምሽን ላይ ኮንስትሬን ካደረግን በኋላ በደንብ የኮንሱመር ጠባዮችን የሸማቾች ጠባይን እናጠነዋለን። ዩቲሊቲያቸውን እንግዲህ እንዴት ሜዥር እንደሚያደርጉ በሁለቱ ኮንሱመር ቢሄቪየር ዩቲሊቲ አጠናን ዘዴዎች ካርዲናል እና ኦርዲናል በዛ እንግዲህ ዩቲሊቲ እናጠናለን፣ ኮንሱመር ኦፕቲመም እናጠናለን። ለዛ አዘምሽኖች ደግሞ አሉት። ካርዲናል ዩቲሊቲ ቲዮሪ
የራሱ የሆነ አዘምሽን አለው። ኦርዲናል ዩቲሊቲ ቲዮሪም የራሱ የሆነ አዘምሽን አለው። አዘምሽን ላይ የሚገናኙበትን ፓርት አለ። እሱን እንግዲህ ታዩታላችሁ። ሶ አዘምሽኑ ምንድን ነው? ኮንሱመርስ አር ራሽናል ኤንድ ዴይ ሲክ ቱ ማክሲማይዝ ዋት ዴር ዩቲሊቲ ዴር ሳቲስፋክሽን ፍሮም ጊቨን ዳት ዴር ሊሚትድ ኢንካም ዴር በጀት ኢዝ ሊሚትድ ተብሎ ተሰጥቶን ይሄ አዘምሽን ተሰጥቶን ማክሲማይዝ ለማድረግ የሚጣጣሩ ራሽናል ቢንጎች ናቸው ኮንሱመሮች ብለን አዚዩም እናደርጋለን። ራሽናል ቢንጎች ናቸው፣ አገናዛቢ፣ ውሳኔያቸው ላይ አገናዝበው ሲወስኑ የተሻለ ሳቲስፋክሽን የሚያገኙበትን ጉድስ ኤንድ ሰርቪስስ ወስነው የሚገዙ አገናዛቢ ሸማቾች ናቸው ያሉን። እንግዲህ በዚህ አዘምሽን መሰረት ዩቲሊቲ ኢዝ ኮንሲደርድ ካርዲናል። ምን ማለት ነው? ካርዲናል ነው። ኢትስ ኮንሲደርድ ካርዲናል ማለት ሊለካ ይችላል፣ በቁጥር ይለካል። ካርዲናል ማለት በቁጥር የሚለካ ሚኒንግ ኢት ካን ቢ ኳንቲፋይድ ኢን ሜዠረብል ዩኒት ሰች አዝ መኒ እና ዩቲልስ። እንግዲህ ሜዠረብል በሆኑ ዩኒቶች ሊለካ ይችላል። እንግዲህ የዩቲሊቲ ሜዠርመንት ዩኒት በካርዲናል ቲዮሪ በዩቲልስ ነው የምናስቀምጠው ብለናል። ነገር ግን አንዳንዴ ዲማንድ ከርቭን ምናምን በኋላ ስታዩት ድራይቭ ለማድረግ ወደ በገንዘብ ልንለካው እንችላለን። አሁን ያገኘሁት እርካታ መጠን የ10 ብር እርካታ ነው ልትሉ ትችላላችሁ ማለት ነው አኮርዲንግ ቱ ካርዲናል ዩቲሊቲ ቲዮሪ። ይሄ ሌላው አዘምሽን ነው ማለት ነው። ካርዲናል ነው ብሎ አዚዩም ማድረጉ ሌላው አዘምሽን ነው። ሶስተኛው እንግዲህ ምንድን ነው የሚለው the marginal utility of money remains constant። ለምን ሌላው የሌላው ኮንሰምፕሽን ጉድ ዲሚኒሽ እያደረገ ሲሄድ እየደበዘዘ ሲሄድ እንግዲህ ለምሳሌ የሆነ ምግብ መጀመሪያ አርባችሁ ስትበሉት ያለው መጀመሪያዎቹ ጉርሾች የሚሰጧችሁ ሳቲስፋክሽን አለ። ከዛ በኋላ ግን እየዘነጣችሁበት ትሄዳላችሁ። ምክንያቱም ዲሚኒሽ አድርጓል ዩቲሊቲ፣ እርካታው ያን ያክል እየደበዘዘ ሄዷል። ነገር ግን የመኒ እርካታ አይደበዝዝም ነው እያለ ያለው። ምክንያቱም ቅድምም ብሏል በመኒም ልለካው እችላለሁ ዩቲሊቲም ብሏል። አንደኛው ዩኒቱ ነው፣ የዩኒቱን ወርዝማ አያሳንሰውም። ስለዚህ የመኒ ዩቲሊቲ ማርጂናል ዩቲሊቲ ሪሜንት ኮንስታንት። በዛውም ደግሞ እንግዲህ ሪያሊቲም ስታዩት ገንዘብ እንግዲህ በቃኝ ልትሉት አይ በቃ አሁን ሰለቸኝ ከዩቲሊቲ ከጥቅሙ ከእርካታው ይልቅ ዲስ ዩቲሊቲው በዛብኝ ልትሉት አትችሉም። ዋን ኤክስትራ አማውንት ኦፍ መኒ ሲጨመርላችሁ ደስ እያላችሁ የምትሄዱት እንጂ ዲስዩቲላይዝ የሆነ አይነት ዲስኮምፈርት እየተሰማችሁ አትሄዱም። ስለዚህ ኢት ሪሜንስ ኮንስታንት ማለት ነው። ኢት ኔቨር ዲሚኒሽስ። በዚሁ እንግዲህ ወደ በኋላ የምናየዋለን። ማስታወሳችሁ እንግዲህ ምንድነው ማርጂናል ዩቲሊቲ ቲዮሪ ዲሚኒሽ እያደረገ ይሄዳል የሚል አንድ ህግ አለ። ማርጂናል ዩቲሊቲ ቲዮሪ ዲሚኒሽ እያደረገ ይሄዳል የሚል አንድ ህግ አለ። ግን የገንዘብ ምን አይልም፣ ዲሚኒሽ እያደረገ አይሄድም ብሎ አዚዩም ያደርጋል። ኮንስታንት ነው ማለት ነው። ካርዲናል ዩቲሊቲ ቲዮሪ ከተጠቀምን መኒ ምንድን ነው ዲሚኒሽ የማያደርግ ኮንስታንት የሆነ ማርጂናል ዩቲሊቲ አለው ማለት ነው። ዩቲሊቲ ዲሚኒሽስ ዊዝ ኢች አዲሽናል ዩኒት ኦፍ ኮንሰምፕሽን ጉድ። ይሄ ለሌላው ነው። የመኒ ግን እዛው ይቆያል ማለት ነው። እዛው ማርጂናል ዩቲሊቲው ከፍ እያለ ነው የሚሄደው እንጂ ዲሚኒሽ አያደርግም። ሶ በዛው እንግዲህ ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲን እናያለን ማለት ነው። ዘ ሎ ስቴት ዋት ዘ ሎ ስቴት እንግዲህ እንደተነጋገር ነው። ዘ ሎ ስቴት ዳት ዩቲሊቲ ጌይንድ ፍሮም ኮንሱሚንግ ኢች አዲሽናል ዩኒት ኦፍ ኮሞዲቲ ዲክላይንስ አዝ ኮንሰምፕሽን ኢንክሪዝስ። በደንብ ያንን ጉድን ሰርቪስ እየተጠቀምነው ስንመጣ እየሰለቸን ይሄዳል ማለት ነው። እንግዲህ እየሰለቸን ይሄዳል ማለት ነው። ዲስዩቲላይዝም ልንሆን እንችላለን ከዜሮ በኋላ። ማርጂናል ዩቲሊቲ ዜሮ ከገባ በኋላ እንዲሁም ከጥቅሙ ከእርካታው ይልቅ ጉዳቱ ሊያመዝን ይችላል። ለምሳሌ እንደተነጋገርነው ነው። እርቧችሁ ምግብ ስትበሉ ወይም ደግሞ ጠምቷችሁ ውሃ ስትጠጡ የመጀመሪያዋ ጉርሻ በጣም ሳትስፋይ ነው የምታደርጋችሁ። ምክንያቱም ኒድስ ኤንድ ዋንታችሁ በደንብ ታሟላለች። የመጀመሪያዋ በጣም ሃይ ዩቲሊቲ አላት፣ ሃይ የእርካታ መጠን አላት የመጀመሪያዋ። ከዛ በኋላም ያለው ደስ ይላል ሃይ። ከዛ ሳቹሬሽን ፖይንት ላይ ይደርሳል እርካታ። ሳቹሬሽን ፖይንት ላይ ይደርሳል፣ ትጠግባላችሁ እና ስትጠግቡ በጣም የእርካታ ሌብል ሳቹሬሽን ላይ ናቸው። ከዛ ምን ይሆናል? ግዴታ ከሆነባችሁ እንዲሁም መብላት ዲስዩቲሊቲ ነው የሚሆነው፣ ልትታመሙ ትችላላችሁ። ስለዚህ ዲስዩቲሊቲ ሊኖር ይችላል የምንለው መቼ ነው? ማርጂናል ዩቲሊቲ ዜሮ ሲሆን ወይም ደግሞ ቶታል ዩቲሊቲ ሳቹሬሽን ላይ ሲደርስ ማለት ነው። ይሄ እንግዲህ በምን ህግ ነው ኢኮኖሚክስ ላይ ቢቀመረው? the law of diminishing marginal utility። ይሄ ህግ እንግዲህ የሚለው ኮንሱም ባደረግን ቁጥር ያንን ኳንቲቲ ኮንሱም እያደረግን በሄድን ቁጥር የሚሰጠው እርካታ እየደበዘዘ ዲሚኒሽ እያደረገ ይሄዳል። ቶታል ዩቲሊቲ ኢንክሪዝስ at a decreasing rate until maximum or saturation point is reached። ሳቹሬሽን ፖይንት እስክናገኝ ድረስ ቶታል ዩቲሊቲ እየጨመረ ይሄዳል። ከዛ በኋላ ዲሚኒሽ እያደረገ ይሄዳል። ማርጂናል ዩቲሊቲ እንደዛው ዲሚኒሽ እያደረገ ይሄዳል። ቶታል ዩቲሊቲ
ማርጂናል ማን ነው ሳቹሬሽን ፖይንት ላይ ሲደርስ ማርጂናል ዩቲሊቲ ምን ይሆናል? ዜሮ ይሆናል። ከዚህ በኋላ አንድ ኤክስትራ አንድ አዲሽናል ዩኒት ኦፍ ዳት ጉድ ብትጠቀሙ ምንም አይመስላችሁም። እንዲሁም ጉዳት ስሜት ሊሰማችሁ ዲሳስፋይድ የመሆን እጅጅ ሊላችሁ ይችላል ማለት ነው። አፍተር ዘ ሳቹሬሽን ፖይንት ኮንሰምፕሽን እንግዲህ consuming more leads to a decline in total utility and also negative marginal utility ውስጥ እንገባለን ማለት ነው። ይሄ ነው እንግዲህ ህጉ። እዚህ ጋር የቶታል ዩቲሊቲ እና የማርጂናል ዩቲሊቲ ግራፍ አለን። እንግዲህ እዚህ ጋር እንደምታዩት ኤክስ አክሲስ ምን ሪፕሬዘንት አድርጎናል? ኳንቲቲ ኮንሱምድ። ለምሳሌ ያን ኳንቲቲ ባናና ነው እንበለውና ኮንሱም እያደረግን ያለ ነው። ኳንቲቲ ኮንሱምድ በዚህ አክሲስ አለ። ቶታል ዩቲሊቲ ደግሞ እዚህ ጋር ተሰጥቶናል። ስለዚህ ልክ የመጀመሪያውን ባናና ሲበላት ከ10 እስከ 15 ባለው የሆነ 12 አካባቢ ዩቲል ያክል እርካታ ተሰምቶታል ያ ሰውዬ። ከዛ በኋላ ሁለተኛዋን ደገመ፣ ሶስተኛዋን ደገመ፣ አራተኛዋን ደገመ፣ አምስተኛዋን ሲደግም እዚህ ጋር እንደምታዩት 20 ምናምን አካባቢ ዩቲሊቲ አግኝቷል። ደስ እያለው ነው፣ ሳትስፋይድ እየሆነ ነው፣ ቶታል ዩቲሊቲው እየጨመረ ነው። ከዛ በኋላ ስድስተኛው አካባቢ ሲደርስ ሰለቸው፣ በቃ ጠገበ፣ ሰለቸው ከዚህ በኋላ ማለት ነው። ስለዚህ እዚህ ጋር ሳቹሬሽን ፖይንት ላይ ደርሷል ማለት ነው። የእርካታ ጥጉን ጣራውን ነክቶታል። እቺ ፖይንት ምን ትባላለች? ፖይንት ኦፍ ማክሲመም ወር ደግሞ ሳቹሬሽን ፖይንት ትባላለች። ከማርጂናል ዩቲሊቲ ጋር እንዴት ይገናኛል? እንየው እስኪ። ሰው ከዛ በኋላ ምን እየሆነ ነው? ቶታል ዩቲሊቲ ምን እየሆነ ነው የሚሄደው? ዲክላይን እያደረገ ይሄዳል ማለት ዲክላይን እያደረገ ይሄዳል። እዚህ ጋር ደግሞ በትይዩ ትራንስሌት አድርገን ማርጂናል ዩቲሊቲን ፕሎት አድርገናል። ማርጂናል ዩቲሊቲ እዚህ ጋር ኮንሱም የተደረጉ ጉዶች ኤክስ አክሲስን ሪፕሬዘንት ያደርጋሉ። ዋይ አክሲስ ደግሞ ማርጂናል ዩቲሊቲን ሪፕሬዘንት ያደርጋል። እንግዲህ ልክ ዩቲሊቲ እየጨመረ ሲሄድ እየተነሳ ሲሄድ ከፒኩ ይጀምራል። ማርጂናል ዩቲሊቲ ከፒኩ ይጀምራል። 12 ዩቲልስ አካባቢ እንግዲህ እዚህ ጋር 12 ዩቲልስ አለ ቶታል ዩቲሊቲያችን። እዚህ ጋር 12 ዩቲልስ አካባቢ ሳቲስፋክሽን አግኝቷል ያ ሰውዬ ሙዙን ሲበላ። ከዛ በኋላ ግን ልክ ሳቹሬሽን ፖይንት ላይ ሲደርስ ቶታል ዩቲሊቲው ሰባተኛው ሙዝ ሲበላ ዲክላይን ያድርግና ዜሮ ይነካል። ማርጂናል ዩቲሊቲ ዜሮ ይነካል ማለት ነው። ማርጂናል ዩቲሊቲ ዜሮ ይሆናል ማለት ነው። ከዛ በኋላ ያለው ኔጌቲቭ ፓርት ነው። ማርጂናል ዩቲሊቲ ኔጌቲቭ ይገባል። ልክ ማርጂናል ዩቲሊቲ ኔጌቲቭ ሲገባ እንግዲህ ቶታል ዩቲሊቲ ዲክላይን እያደረገ ይሄዳል። ይሄ በምን ህግ ነው የሚቀመረው? ዘ ሎው ኦፍ ዲሚኒሺንግ ማርጂናል ዩቲሊቲ ይባላል በኢኮኖሚክስ። እንግዲህ ይሄ ካንሱመር ኦፕቲመምን ለማግኘት እንግዲህ በጣም ወሳኝ ኮንሰፕት ነው። ለዛ ነው እንግዲህ ያነሳ ነው ዩቲሊቲንም ማርጂናል ዩቲሊቲንም ሎው ኦፍ ዲሚኒሺንግ ማርጂናል ዩቲሊቲንም ማለት ነው። ስለዚህ ሜዠርመንት ኦፍ ዩቲሊቲ ነው እንግዲህ ቀጣይ የምናየው። ቶታል ዩቲሊቲ በምን እንለካዋለን? ምን ማለት ነው ቶታል ዩቲሊቲ? ቶታል ሳቲስፋክሽን ሪሲቭድ ፍሮም ዋት? ሪሲቭድ ፍሮም ኮንሱሚንግ አ ሰርተን ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ኦቨር ታይም ማለት ነው። የተጠቀምነውን ኮንሰምሽን የአጠቃላይ ኮንሰምሽኑ የሰጠን አጠቃላይ ዩቲሊቲ እርካታ መጠን ቶታል ዩቲሊቲ እንለዋለን። ማርጂናል ዩቲሊቲ ግን ማርጂናል ዩቲሊቲ ምንድን ነው? is the change in total utility resulting from consuming one more additional unit of good ኮንሱም በማድረጋችን ቶታል ዩቲሊቲ ላይ የምንፈጥረው ለውጥ ነው ማለት ነው። so marginal utility is a utility from ወይም a satisfaction from consuming one more extra ዩኒት ኦፍ ዳት ጉድ ኦር ሰርቪስ ማለት ነው። ያንን ጉድ ኦር ሰርቪስ ስትጠቀሙ አንድ ተጨማሪ እያደረጋችሁ ስትሄዱ ያለው የዩቲሊቲ መጠን እንግዲህ ኔጌቲቭም ሊገባ ይችላል ማለት ነው። ማርጂናል ዩቲሊቲ ባይ ዴፊኒሽን የቶታል ዩቲሊቲ እና የማርጂናል ዩቲሊቲ ዲፍረንስ ይሄ ነው። እንግዲህ ግንኙነታቸው ምንድን ነው? ቼንጅ ነው ብለናል አይደለም? ቼንጅ ኢን ቶታል ዩቲሊቲ ነው ብለናል። ቼንጅ ከሆነ ደግሞ ስሎፕ ነው። እንግዲህ ማቴማቲክስ ላይ ኢንፈር ማድረግ ትችላላችሁ። ይሄንን ቼንጅ ነው ካለን ስሎፕ ነው ወይም ደሪቬቲቭ ነው ማለት ነው። ማርጂናል ዩቲሊቲ የቶታል ዩቲሊቲ ስሎፕ ወይም ደሪቬቲቭ ነው። ስለዚህ በግራፉ ላይ የቶታል ዩቲሊቲ ስሎፕ ሆኖ የምናገኘው ማርጂናል ዩቲሊቲ ነው። ምክንያቱም ማርጂናል ዩቲሊቲ ማለት ቼንጅ ቶታል ዩቲሊቲ ስለሆነ ማለት ነው። እንግዲህ ካልኩለስ ላይ ከፍ ያሉ ኢኮኖሚክስ እንትኖች ላይ ካልኩለስ ላይ ደሪቬቲቭ ነው የምንጠቀመው ማለት ነው። ስለዚህ ማርጂናል ዩቲሊቲ እንዴት ይለካል? ከቶታል ዩቲሊቲ ተነስተን እንግዲህ ቶታል ዩቲሊቲ በዩቲልስ የተቀመጡ የእርካታ መጠኖች አሉ። 20 ዩቲል 50 ዩቲል ምናምን ያለውን እንደምረውና ቶታል ዩቲሊቲውን ማግኘት እንችላለን ማለት ነው። ማርጂናል ዩቲሊቲ ግን ምንድነው? ቼንጅ ኢን ቶታል ዩቲሊቲ ኦቨር ዋት? ኦቨር ቼንጅ ኢን ኳንቲቲ ኮንሱምድ። ቼንጅ ኢን ቶታል ዩቲሊቲ ኦቨር ቼንጅ ኢን ዋት? ኳንቲቲ ኮንሱምድ። ይሄ ምንን ይሰጠናል? ማርጂናል ዩቲሊቲን ይሰጠናል ማለት ነው። ስለዚህ እዚህ ጋር በኤግዛምፕል አናላይዝ ያደርግነው እንሄዳለን ብዬ አስባለሁ። ቶታል ዩቲሊቲ እና ማርጂናል ዩቲሊቲ
ቅድም እንዳየ ነው በግራፍ ስናስቀምጠው ማርጂናል ዩቲሊቲ ቢካምስ ዚሮ ዌን ዋት ዌን ቶታል ዩቲሊቲ ሪችስ ኢትስ ማክሲመም ቫሊዩ ቶታል ዩቲሊቲ ልክ ማክሲመም ቫሊዩ ላይ ሲደርስ ምን ኢንፈር ማድረግ እንችላለን? ማርጂናል ዩቲሊቲ ዚች ፖይንት ላይ ዜሮ ገብቷል ማለት ነው። ስለዚህ ቢዮንድ ዊች አዲሽናል ኮንሰምፕሽን ዲክሪስስ እንግዲህ አዲሽናል ኮንሰምፕሽን ምን ዲክሪስ ያደርጋል? ኦቨርኦል ዩቲሊቲን ዲክሪስ እያደረገ ዲስዩቲሊቲ እየፈጠረ ሳቲስፋክሽናችንን እየቀጠለ ይሄዳል ማለት ነው። ዲስ ሰፖርትስ ዋት ዘ ሎው ኦፍ ዲሚኒሺንግ ማርጂናል ዩቲሊቲ ኤንድ ኢት ሄልፕስ ዘ ኮንሱመር ዲሲሽኑ ላይ ይረዳዋል። ኢት ሄልፕስ ዘ ኮንሱመር አንደርስታንድ ዌን ቱ ስቶፕ ኮንሱሚንግ ፕሮዳክት። ስለዚህ ልክ ማርጂናል ዩቲሊቲ ዜሮ የሚሆንበት ቦታ ወይም ቶታል ዩቲሊቲ ዜሮ ማክሲመም ሳቹሬሽን ፖይንት የሚደርስበት ቦታ ላይ አይ ከዚህ በኋላ ገንዘቤን አውጥቼ ይሄንን ጉድስ ኤንድ ሰርቪስ አልገዛም ብሎ ዲሳይድ እንዲያደርግ ኮንሱመሩ ይረዳዋል ማለት ነው። እስኪ እዚች ጋር ማርጂናል ዩቲሊቲን ካልኩሌት ለማድረግ እንሞክር። ኮንሱመር ጌትስ 18 ዩቲልስ of total utility from consuming what? From consuming 3 apples and 24 utils of total utility from consuming 4 apples. ምን ካልኩሌት አድርጉ? marginal utility of the 4th apple. Marginal utility ማለት change in total utility over change in consumer quantity consumed ነው። ስለዚህ ቶታል ዩቲሊቲ ከስንት ወደ ስንት ነው የሄደው? ከ18 ዩቲልስ ወደ 24 ዩቲልስ። ልክ አራተኛዋን አፕል ሲበላ 18 የነበረው የእርካታ መጠኑ ወደ 24 ከፍ አለለት ሰውየው። ስለዚህ ከአራተኛው አፕል ወደ ሶስተኛው አፕል ሲሄድ 24 ሲቀነስ 18 6 ኦቨር 4 ሲቀነስ 1 3 1 6 ዩቲልስ ነው ምናችን? 6 ዩቲልስ ነው ምናችን? ማርጂናል ዩቲሊቲያችን 6 ዩቲልስ ነው ማለት ነው። ዋን ኤክስትራ ሞር አዲሽናል የሆነ ኳንቲቲ ወይም ዩኒት ኦፍ ዳት ጉድ ዳት ሰርተን ጉድ ኮንሱም ሲያደርግ ያገኛት የአራተኛዋ አፕል የእርካታ መጠን 6 ዩቲሊቲ ሆና ተገኝታለች ማለት ነው። ስለዚህ በዚህ ፎርሙላ መሰረት ማርጂናል ዩቲሊቲን ማግኘት እንችላለን ማለት ነው። እዚች ጋር እንግዲህ እስካሁን የተነጋገርነውን እንግዲህ አጽንኦት ለመስጠት ያክል አንዳንድ ጥያቄዎች አብረን እናያለን። ጥያቄዎችን ሳነብላችሁ እናንተ እየመለሳችሁት እንድትሄዱ እመክራለሁ። So why does the marginal utility decreases as the consumer consumes more of the same good? ለምን ይቀንሳል? ማርጂናል ዩቲሊቲ ያንን ተመሳሳይ ጉድ አንድ አዲሽናል ኤክስትራ ዩኒት እየጨመረ ሲሄድ 6ኛው 7ኛው ሙዝ ላይ ሲደርስ የቅድሙ ሰውዬ ለምን እየሰለቸው ሄደ ነው የሚለን። እንግዲህ ይሄኛውን በምን መመለስ እንችላለን? because there is a law in economics marginal utility diminish እያደረገ ይሄዳል ሎ ስላለ ብለን መመለስ እንችላለን። ነገር ግን እንግዲህ ኢንፈር ባደረግናቸው ኤግዛምፕሎች መሰረት እንግዲህ የአንድን ነገር ኮንሰምፕሽን ኮንሱም እያደረግነው ስንሄድ በጣም ሲበዛብን ምን ይሆናል? እየሰለቸን ይመጣል ማለት ነው። አሁን ትልቁን ፒዛ የመጀመሪያውን ስላይድ ስንበላ ያለው ሳቲስፋክሽን ከዛ ቀጥሎ አሪፍ ሳቲስፋክሽን ይሰጠናል። ቀጥሎም ያለው ሜቢ እንግዲህ አሪፍ ሳቲስፋክሽን ይሰጠናል። በኋላ ግን ስንጠግብ የቀሩት እየሰለቸን ይመጣል ማለት ነው። ስለዚህ አንድን ነገር ኮንሱም ባደረግነው ቁጥር የሚሰጠን የእርካታ መጠን ይቀንሳል። ዋን ሞር ኤክስትራ ደግሞ ማለት ማን ነው? ማርጂናል ዩቲሊቲ ነው። ማርጂናል ማለት ማርጂን አንድ ኤክስትራ መጨመር እንደማለት ብላችሁ ያዙት። በዛ ሎ ምክንያት ማርጂናል ዩቲሊቲ ዲሚኒሽ እያደረገ ይሄዳል። ሌላው how does total utility and marginal utility relate in the context of cardinal utility theory? በካርዲናል ዩቲሊቲ ቲዮሪ በካርዲናል ዩቲሊቲ አፕሮች ቶታል ዩቲሊቲ እና ማርጂናል ዩቲሊቲ እንዴት ሪሌት ያደርጋሉ? እንዴት ሪሌት እንደሚያደርጉ እንግዲህ ቅድም ከግራፉም አይተናል አይደለም? የቶታል ዩቲሊቲ ምንድነው ብለናል? ስሎፕ ወይም ደግሞ ዴሪቬቲቭ ወይም ስሎፕ ነው ብለናል። ስሎፕ ነው ምክንያቱም ቼንጂን ቶታል ዩቲሊቲ ኦቨር ኳንቲቲ ኮንሱምድ ቼንጂን ኳንቲቲ ኮንሱምድ አድርገን ስለሆነ የምናገኘው ማርጂናል ዩቲሊቲ ስሎፑ ነው ማለት ነው። ስሎፑ ነው። በዛው ደግሞ ሌላ ምን ሪሌሽን አላቸው? ልክ ማርጂናል ዩቲሊቲ ሳቹሬሽን ፖይንት ላይ ሲደርስ ያኔ ቶታል ዩቲሊቲ ሳቹሬሽን ፖይንት ላይ ሲደርስ ያኔ ማርጂናል ዩቲሊቲ ምን የሚሆንበት ቦታ ነው ብለናል። ዜሮን ክሮስ የሚያደርግበት ማለት ነው። የማርጂናል ዩቲሊቲ
ዜሮ የሚገባበት ዲሳቲስፋክሽን የምንጀምርበት ቦታ ቶታል ዩቲሊቲ ሳቹሬሽን ላይ ሲደርስ ነው። በዛ ሪሌሽን አላቸው ማለት ነው። ስለዚህ በዛሬው ሴሽናችን እንግዲህ ካርዲናል ዩቲሊቲ እንዴት ዩቲሊቲን ለመለካት ይሞክራል፣ ምን አዘምፕሽኖች አሉት፣ ፕላስ ቱ ዛት ማርጂናል ዩቲሊቲ ምንድን ነው፣ እንዴት ከቶታል ዩቲሊቲ ጋር ሪሌት ያደርጋል የሚለውን እንግዲህ አይተናል። ኔክስት ደግሞ ስንገናኝ ወደ ዋናው ጉዳያችን አሁንም እንገባለን። ኮንሱመር ማክሲማይዜሽን ፕሮብለም ወይም ኦፕቲማይዜሽን ፕሮብለም ነው የምናየው። እንግዲህ እስካሁን እያየን ያለ ነው እንግዲህ ዩኒት ዋን ነው ምንድን የሚለው ቲዮሪ ኦፍ ኮንሱመር ቢሄቪየር ነው። ኮንሱመር ቢሄቪየር ነው እየተነተንን አናላይዝ እያደረግን ያለው። ሸማቾች እንዴት ቢሄቭ ያደርጋሉ? ሸማቾች ቢሄቭ የሚያደርጉት እንግዲህ እያየን እንደመጣ ነው ዩቲሊቲውን ያያሉ፣ የአንድን እቃ ሳቲስፋክሽን ሌቭሉን ያያሉ። ምን ያክል ብጠቀም ነው የምፈልገው አይነት ሳቲስፋክሽን የማገኘውን ይላሉ። ምን ያክል ደግሞ ብጨምር ነው እጅ እያለኝ የሚመጣው እያስጠላኝ የሚመጣው፣ ስለዚህ ዲሚኒሽ እያደረገ እርካታ መጠኑ የሚለውን ያያሉ። እንደዛ ቢሄቭ ያደርጋሉ ማለት ያኔ ይገዛሉ። ከዛ በኋላ አፎርደቢሊቲውን ቼክ አድርገው ይገዛሉ ማለት ነው። ወደን ዲያር ኢንካም እንትን ውስጥ ፎል ካደረገ ያ አፎርደቢሊቲው ይገዛሉ ማለት ነው። ስለዚህ አንደኛው ወሳኙ ነገር እንግዲህ ምንድን ነው ጥያቄ፣ የኮንሱመሮች ጥያቄ እንዴት አድርጌ ኦፕቲማይዝ ላድርጋለሁ፣ ባለችኝ ገንዘብ የምፈልገውን ያክል ከፍተኛ እርካታ እንዴት አድርጌ ላግኝ። ያ ምን ይባላል? ኦፕቲማይዜሽን ፕሮብለም ይባላል። ወይም ኮንሱመር ማክሲማይዜሽን ወይም ኦፕቲማይዜሽን ፕሮብለም እንለዋለን። እሱን ኔክስት እናያለን ማለት ነው። ከዛ በፊት እንግዲህ እዚች ጋር አት ሉሲ ብሪጅ አካዳሚ የምትለዋን የቴሌግራም ቻናል ጆይን በማድረግ ቤተሰብ ሆነን ፊድባክ እየተሰጣጠን እንቀጥላለን። ዩቲዩባችንን ሰብስክራይብ ማድረግ እንዳይረሳ። ፕላስ ቱ ዛት www.lucybridgeacademy.com የሚለው ሳይት ላይ እንግዲህ ሾርት ኖትስ፣ ፐርሶናላይዝድ ኤአይ፣ ኩዌስችን ባንክ መጠቀም የእናንተው ነው። ናትናኤል ነበርኩኝ ከሉሲ ብሪጅ አካዳሚ። ሰላም ቆዩኝ።